ሰላም የተወደዳችሁ እንዴት ሰንብታችኋል? በማድመጥ ላይ የምትገኙት የስፖርት 365 ዝግጅታችንን ነው። በዛሬው የስፖርት 365 ዝግጅታችን ቸልሲን በድምር ውጤት 4-2 አሸንፎ ወደ ዌምብሌው ፍጻሜ ስላመራው አርሰናል እናወራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ቸልሲ በጨዋታው ስለተከተለው ፎርሜሽን፣ ስለ አሰልጣኙ የጨዋታ ቀን እቅድም እንደዚሁ በዚሁ ፕሮግራማችን እንቃኛለን። እንደተለመደው ሁሉ ሰብስክራይብ፣ ላይክ እና ሼር ስለምታደርጉ ምስጋና እጅግ የላቀ ነው። አርሰናል የትላንትናውን ጨዋታ በማሸነፍ ወደ ዌምብሌው ፍጻሜ ብቻ አይደለም ያመራው። ይልቁን ከ22 ዓመት በኋላ ሊያሳካው ለሚፈልገው ፕሪሚየር ሊግም ሆነ ሌሎች ለሚጫወትላቸው ዋንጫዎች በሞራል መንገድ ጠራጊ የሆነ ድል ነው ያስመዘገበው። አርሰናል የሴሚፋይናል እርግማኑንም ትላንትና ቸልሲን በማሸነፍና ወደ ዌምብሌ በመሄድ ማስቀረት ችሏል። እንግዲህ አርሰናል ይሄ ችግር እንዳለበት እናውቃለን። ባለፉት ዓመታት እንግዲህ በአራት የተለያዩ ውድድሮች ሴሚፋይናል ላይ የተሸነፈ ወደ ዋንጫ ማለፍ ሳይችል ቀርቷል። ስለዚህ ለሚኬል አርቴታና ለቡድኑ እጅግ አስፈላጊ ነበር ቸልሲን በድምር ውጤት አሸንፎ ማለፍ ማለት ነው። እግር ኳስ መዝናኛ ነው፣ ስፔክታክል ነው ብሎ ለሚያስቡ ሰዎች የትላንትናው ጨዋታ አይነተኛ መዝናኛ አልነበረም። ቸልሲ የተከተለው በተለይ ደግሞ የመጀመሪያው አጋማሽ የጨዋታ ቀን እቅድ ብዙ የሚያጠያይቁ ነገሮች ያሉት ኋላም በዝርዝር የምናነሳው ነው። አርሰናልን ከማጥቃት አንጻር በጣም በብዙ አጉድሎት ወይ ደግሞ አርሰናል እንዳያጠቃና ብዙ የመፍጠር አጋጣሚዎች እንዳይኖሩት አድርጎ ሊሆን ይችላል። ግን ደግሞ ራሱ ቸልሲም ቢሆን በታሰበው ልክና ጨዋታውን ለመቀልበስ በሚያስችል ሁኔታ እንዳይፈጥርና እንዳያጠቃ አግዶት ነበር። ያው ኋላ ላይ ነቅለው ወጥተው ያለ የሌለ ኃይላቸውን በመጠቀም ጎል ለማስቆጠር ሲሞክሩ ደግሞ የቀድሞ ተጫዋቻቸው ካይ ሃቨርትዝ ጎል አስቆጥሮባቸው በድምር ውጤት 4-2 እንዲሸነፉ፣ የትላንትናው ጨዋታ ደግሞ በ1-0 ውጤት እንዲያልቅና አርሰናል ከፍ ባለ በራስ መተማመን ቀሪዎቹን የውድድር ዘመን ጨዋታዎች እንዲያደርግ እድል ሰጥቷል። እንግዲህ ከጉዳቱ ከተመለሰ በኋላ ሁለተኛ ጎሉ ነው። ጎሉን ሴሌብሬት ያደረገበትን መንገድ የአርሰናልን ባጅ እያሳየ ነው። ይሄ ከቸልሲ በወጣበት መንገድ ባለመደሰት እንደገና ደግሞ ወደ አርሰናል ከመጣ በኋላ በደጋፊውና በአሰልጣኙ እንዲሁ ደግሞ በተጫዋቾቹ በጥቅሉ የተሰጠውን ፍቅር ለማሳየት የተደረገ ነው ተብሏል። ሃቨርትዝ ወደዚህ ስብስብ ሲመለስ ሚኬል አርቴታና የአርሰናል ደጋፊዎች መቼስ በጣም ብዙ ማለማቸው የማይቀር ነው። ምክንያቱም በባህሪ እጅግ በጣም የተለየ ተጫዋች ነው አርሰናል ካሉት አጥቂዎች አንጻር። ጄሱስ በሙቭመንቱ በጣም የተመሰገነ ያለማቋረጥ ፕሬስ የሚያደርግ ለቡድኑ የመስመር አካባቢ በቁጥር መብዛት ወይ ደግሞ ኦቨርሎድ ከመፍጠር አንጻር ትልቅ አስተዋጽኦ የሚያበረክት ወደ ጥልቅ ሩጫዎች የሚያደርግ በኮምቢኔሽን የሚጫወት አይነት ተጫዋች ነው። ዮኬሬሽ ደግሞ በባህሪው ከጀርባ መሮጥ የሚወድ ያለማቋረጥ የሚታገል ግን ደግሞ ሰርቪስ ላይ ጥገኛ የሆነ አጥቂ ነው። ሁለቱም ተጫዋቾች ያላቸውን ኤክሰፕሽናል የሆነ ያጫወት ባህሪ ካይ ሃቨርትዝ ውስጥ በተለየ ልህቀት ደግሞ እናገኘዋለን። ከካይ ሃቨርትዝ የጎል ማስቆጠር ጋር ተያይዞ የሚነሳው ጥያቄ ለአርሰናል ደጋፊዎች ብዙ ስሜት የሚሰጥ አይመስልም። አሁን ደግሞ አስቀድሞ የሚነሳበት ልክ ነው የሙቭመንት ችግር የለበትም። ወደ ጥልቅ ሩጫዎችን ሲያደርግ ከቡድን አጋሮቹ ጋር ተቀባብሎ ወደ ሳጥን ለመምጣት የአማካይ ክፍሉን ቁጥር ለማብዛት እድል ይሰጣል። እንደገና ደግሞ አርሰናል ረዣዥም ኳሶች ሲጥል እነዚህ ረዣዥም ኳሶች ከማውረድ እነዚህን የአየር ላይ ኳሶች ከማሸነፍ አንጻር አርሰናል ካሉት አጥቂዎች ሁሉ በባህሪ የተለየ ነው። የቡድን አጋሮቹን ደግሞ ጨዋታ ውስጥ ያሳተፋሉ ወይ ደግሞ ኳሱን ሆልድ አድርጎ ከመቆየት አንጻር የማጥቃት ባህሪ ላላቸው የቡድን አጋሮቹም ልክ እንደዚሁ የሚያበረክተው አስተዋጽኦ ትልቅ ነው። ይሄ ይታወቃል። ትልቁ ችግር የነበረ የጎል ማግባትም ቢሆን ግን በተጎዳበት የባለፈው የውድድር ዘመን በተለየ መንገድ ሌላ መልክ እየያዘ ነበር። በክለብ የእግር ኳስ ሕይወቱ ከፍተኛው የጎል ማግባት ግስጋሴ ላይ ሆኖ ነው የተጎዳውና አሁን የጎል ማግባት ችግርም አለበት ብለው አያስቡም። እና የሃቨርትዝን መምጣት አርቴታም ሆኑ ደጋፊዎቹ በጣም በተለየ መንገድ የሚጠብቁት ለዚህ ነበርና ደግሞ ከጉዳት ከመጣና መጫወት ከጀመረ ጀምሮ ይሄንን ማየት ችለናል። ትላንትና የማሸነፊያውን ጎል አስቆጥሯል። ያ ብቻ ሳይሆን ግን ወደ ሜዳ ከገባ በኋላ
ያው እንደተመለከትነው ዮኬሬሽ ለመንካት ኳስ ሲቸገር እንደምናይባቸው አጋጣሚዎች ሲወሰን አናየውም። ምክንያቱም ወደ ጥልቅ ሩጫዎች ያደርግና ጨዋታዎች ላይ ይሳተፋል። ወደ መስመር እየወጣ የአርሰናል የመስመር ላይ ጨዋታ የበለጠ የተቀናጀ እንዲሆን መስመር ላይ ኦቨርሎድ እንዲፈጥር ተጋጣሚዎቹ ወይ ደግሞ ተከላካዮቹ ተከትለውት እንዲወጡና የሆነ አይነት ክፍተት እንዲፈጠር ሲያደርግ እናየዋለን። በጣም ደግሞ ጠንካራ ነው። ምናልባት ተክለ ሰውነቱን ሲያዩት ብዙ ሰዎች የሚሸወዱት ነገር ካለ ከዚህ ቀደም ደግመው ደጋግመው ቡድን አጋሮቹ ብለውታል። በጣም ዊክ ይመስላል፣ ደካማ ይመስላል፣ ግን ደግሞ እጅግ በጣም ጠንካራ ነው ብለውታል እና ይህንን ጥንካሬ ለቡድኑ መጨመር ይችላል እና የእሱ መምጣትና ጎል ማስቆጠር ደግሞ ለአርሰናል የበለጠ የፊት መስመር አማራጭ እንደዚሁ ደግሞ በቀሪዎቹ ጨዋታዎች ለሚኬል አርቴታ በተለያየ መንገድ የማጫወት ቨርሳታይል ስለሆነ እንደ አስፈላጊነቱ ለምሳሌ ተጫዋቹን እንደ ሌፍት ሳይድድ 8 ቁጥር ሊያጫውተው ቢሞክር በእንቅስቃሴ ውስጥ እንደ ሁለተኛ አጥቂ ሆኖ ለዮኬሬሽ ስፔስ ከመፍጠር የዮኬሬሽን የጎል ማግባት በርደን ከመጋራት አንጻር የሚያበረክተው አስተዋጽኦ ትልቅ ነውና ሃቨርትዝ እዚህ ሜዳ ላይ መገኘቱ በራሱ ለአርሰናል ደጋፊዎች ትልቅ ነው። እዚህ ላይ ደግሞ ጎል ማስቆጠሩ የቀድሞ ክለቡ ላይ መሆኑ ሴሌብሬሽኑ በኤሚሬትስ ለነበሩ ደጋፊዎች ትርጉሙ ትልቅ ነው። የትላንትናውን ቀንም ያሰመረላቸው ሌላ ጥሩ አጋጣሚ ነው። እንግዲህ ይህንን በማድረግ አርሰናል ከ2020 የኤፍኤ ካፕ የፍጻሜ ጨዋታ በኋላ ሌላ ፍጻሜ ላይ መድረስ ችሏል። እንግዲህ ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት ለሚያደርገው ጉዞ ለዚህ ነው ይሄ በጣም አስፈላጊ ነው የምንለው። ምክንያቱም ሴሚፋይናል ላይ ብዙ እየሞከረ የወደቀ ቡድን መጨረሻ ላይ ይህንን ማሳካት ሲችል በሌሎች የሚወዳደርባቸው የውድድር አይነቶች እንደ ቡድን ራሱ ላይ እንዲያምን እድል ይሰጠዋል እና ምንም እንኳ ጨዋታው አዝናኝ ባይሆን ከማጥቃት አንጻር ሁለቱም ቡድኖች የተወሰኑበት ቢሆንም መጨረሻ ላይ ግን ባለሜዳው ቡድን ማሳካት የፈለገውን ነገር ማሳካት ችሏል። ለቸልሲው አሰልጣኝ ሊያም ሮሴኒየር የጨዋታ ቀን እቅድ የሆነ ጊዜ ሰጥተነው ልናወራ እንሞክራለን። የቡድኑን ቅርጽ መለወጡ አንዳንዶቹ ተጫዋቾች ራሳቸውን አንፋሚሊያር የሆነ የሜዳ ክፍል ላይ እንዲያገኙ ራሳቸውን ያልለመዱበት የሜዳ ክፍል ላይ እንዲያገኙ አድርጓቸዋል። በእርግጥ ለአንዳንዶቹ ምንም እንኳ ያልተለመደ ቦታ ላይ ይገኙ እንጂ ብዙ እድል እንዲፈጥሩ ወይ ደግሞ እንዲሞክሩ እድል የሰጠ ይመስላል። ከዚህ መካከል ኤንዞ ፈርናንዴዝ አንዱ ነው። ያልተለመደ ቦታ ላይ በመገኘት በተደጋጋሚ ሙከራዎች ሲያደርግ አይተነዋል። በእርግጥ ሙከራው ፍሬ ማፍራት አልቻለም። መጨረሻ ላይ እንግዲህ ትሮሳርድ፣ ዴክለን ራይስ፣ ሃቨርትዝ ተቀባብለው ጎል አስቆጥረው ቸልሲን አንገት አስደፍተዋል። እንግዲህ ከዚህ በኋላ አርሰናልን የሚገጥመው የትኛውን ቡድን ቢሆን ከትላንትናው ጨዋታ መማር የሚቻለው ወይ ደግሞ ማየት የሚቻለው አንድ ነገር ካለ በተሻለ መንገድ ሜዳ ላይ ይጫወት ይሆናል። ግን ደግሞ የአርሰናልን የኋላ መስመር እንዴት ባለ መንገድ አለፌ ነው ጎል ማስቆጥረው የሚል ተጨማሪ ጭንቀት፣ ተጨማሪ ሀሳብ ለተጋጣሚዎቹ የሚፈጥር አይነት ሌላ ጨዋታ እንዳየን ይሰማኛል። በጥቅሉ ግን ለአርሰናል እጅግ በጣም አስፈላጊ ውጤት ነበር። ወደ ዌምብሌ የሚያስጉዘውን ትኬት መቁረጥም የረዥም ጊዜ የዚህ ቡድን ህልም ነበረ። በእርግጥ ከሚፎካከርባቸው ውድድሮች ወይ ደግሞ ሊያሳካቸው ከሚፈልጋቸው ዋንጫ አይነቶች አንጻር ይሄኛው ዋንጫ በደረጃ ዝቅ ያለ ሊሆን ይችላል። ግን ደግሞ ለዚህ ወጣት ቡድን እጅግ አስፈላጊ ነበር። ይሄ ሌሎቹንም ዋንጫዎች ለማሳካት ወደ ፍጻሜው መሄድ እርግማናቸውን መስበር ያስፈልጋቸው ስለነበረ ማለት ነው። ኤሚሬትስ ትላንትና ጨዋታው ከመጀመሩ አስቀድሞ ስሜቱ የተለየ ነበር። ሚኬል አርቴታ ያው እንደተለመደው በኤሚሬትስ ያለውን ድባብ ለማነቃቃት ሙከራ አድርጓል። መጀመሪያ ላይ የተሳካለት ይመስላል። ነገሮች ያልሰሩ ሲመስል ነው እንግዲህ በኤሚሬትስ ብዙ ነገር የሚለወጠው። ግን ደግሞ በጣም ደባሪ ወይ ደግሞ ዝናባማ ምሽት ነበረ እና በዚህ እጅግ የቀዘቀዘና ዝናባማ ምሽት የሆነ አይነት ሞቅታ ደጋፊ ይፈልግ እንደነበረ ምንም ጥርጥር የለውም እና የዝናቡ አዘናነብና ወራረድ እንደው የደጋፊዎቹ ወፍራም አለባበስ የሚመክቱ አይነት እንኳን አይመስልም ነበረ እና የሜዳው ጠርዝ ላይ የነበረው የቼልሲው አሰልጣኝ ሊያም ሮሴኒየር
ከዝናቡ ብርታት አንጻር እንግዲህ በመነጽሮቹ ስር ማየት የቻለ አይመስልምና አጥርቶ ለማየት ሲል መነጽሮቹን አውልቆ ነበር። እንግዲህ ያው መነጽር ዋይፐር የለው እንደምናውቀው። ስለዚህ አጥርቶ ለማየት ሲል መነጽሩን አውልቆ ነበር። ግን ደግሞ አጥርቶ ለማየት ቢሞክርም በጨዋታው የተለየ ነገር መፍጠር ግን ሳይችል ቀርቷል። መጨረሻ ላይ በካይ ሃቨርትዝ ጎል ማስቆጠር የቸልሲ ተጫዋቾች አንገት ደፍተዋል። እንደ ዌስሊ ፎፋና አይነት ተጫዋቾቻቸው ደግሞ ሲያለቅሱ አይተናል። ፖል ሜርሰን ይህንን በእጅጉ ኮንኗል። ሜዳ ላይ ምላሽ መስጠት ሲያስፈልግ እንደዚህ ባለ መንገድ መነፋረቅ ምንድን ነው አይነት አስተያየት ሰጥቷል። በነገራችን ላይ ሜርሰን ያው ጠንከር ያለ አስተያየት ሲሰጡ ከምናውቃቸው የቀድሞ ተጫዋቾች መካከል አንደኛው ነው። ይሄ ብዙ ኢንተርናሽናል ተጫዋቾች ያሉት የዓለም ዋንጫ አሸናፊዎች ያሉት ቡድን ነው። እንደዚህ ባለ መንገድ ምላሽ መስጠት ስሜት አይሰጠኝም ነው እንግዲህ መጨረሻ ላይ ያለው። ለማንኛውም በሁለቱ ቡድኖች መካከል የተደረገው ለአስጨራሽ ትግል አርሰናልን አሸናፊ አድርጎ እንግዲህ ጨዋታው ተደምድሟል። ከዋንጫዎች ቅደም ተከተል አንጻር እንዳልኩት የካራባኦ ካፕ ከአራቱ ዋንጫዎች የመጨረሻ ደረጃ የሚሰጠው ሊሆን ይችላል። ግን የአርሰናል ተጫዋቾች ሴሌብሬት ሲያደርጉ ስናይ ሜዳ ላይ የነበራቸው ደስታ ከደጋፊው ጋር የፈጠሩት የስሜት ትስስር መጨረሻ ላይ ምን ያክል ባለፉት 6 ዓመታት ወደ ዋንጫ ለማለፍ እንዳስጎነበሳቸው ይሄ ደግሞ ትርጉሙ ምን ያክል ትልቅ መሆኑን ነው። እና የዋንጫው ትንሽነት ወይ ደግሞ ከሌሎቹ ጋር ሲነጻጸር በደረጃ ዝቅ ያለ መሆኑ ለዚህ የአርሰናል ቡድንና አርቴታ የተለየ የሞቲቬሽን ማነስ ወይ ደግሞ የተለየ መቀዛቀስ ሳይሆን ይልቁን ለሌሎቹ ድሎች በሌሎቹ ድሮች ሊያሳካቸው ለሚፈልጋቸው ነገሮች የተለየ ሞራል ስንቅ ሆኖ እንዲጠቀሙት ወይ ደግሞ እንደዛ አድርገው እንዲያዩት ያደረገ ይመስላል። ለብዙ ትልልቅ ነገሮች መነሻ አድርገውም ሊያገለግሉት ይችላሉ። ቸልሲ እንደ ቡድን እንግዲህ በቅርብ ጊዜ እንደ ናፖሊ፣ ዌስትሃም አይነት ተጋጣሚዎቹን ገጥሞ ከኋላ ተነስቶ ማሸነፍ እንደሚችል ያው በካምባኮቹ ሰሞኑን አይተነዋል። በተለይ ደግሞ የአሰልጣኙ ቅያሬዎች በሁለቱ ጨዋታዎች የተለየ ነገር መፍጠር ችሏል። የናፖሊም ሆነ የዌስትሃም ጨዋታ ላይ እንግዲህ 2-0 የተመሩበት የዌስትሃም ጨዋታ ድራማዊ በሆነ መንገድ ቸልሲ 3-2 እንዲያሸነፈው ሆኗል እና ያው እዚህም ኤሚሬትስ ላይ ጨዋታውን የመቀልበስ ሀሳብ ይዞ ነው የተጫወተው። እንዳልኩት ግን የመጀመሪያው አጋማሽ ይህንን ማድረግ የሚያስችል አልነበረም። የጨዋታ ቅንቅዱ ለዚህ የሚመች አልነበረም። ግን ተጫዋቾቹን ከተጠባባቂ ወንበር ካስነሳ በኋላ መጠነኛ ሙከራዎች አይተናል እና ግን ደግሞ ከረፈደ ስለሆነ ይህንን ያደረገው የአርሰናልን ጠንካራ የተከላካይ መስመር አልፎ ጎል ማስቆጠር አልቻለም። ሚኬል አርቴታ ከጨዋታው በኋላ ያው ለደጋፊው አስቀድሞ እንዳልኩት አብረን እስከ መጨረሻው ድረስ እንጓዝ፣ እየተዝናናንበት እንጫወት አይነት አስተያየት አስተላልፎ ነበር እና በስቴዲየም ስለነበረው ድባብ በመደነቅ አውርቷል። ለእኛ በጣም ማራኪ ምሽት ነበረ፣ በጣም ስፔሻል ቀን ነበር ብሏል እና በተለይ ደግሞ ጨዋታውን ያሸነፍንበት መንገድ መጨረሻውን በጣም ኢንጆይ አድርጌዋለሁ የሚል አስተያየት ሰጥቷል እና ለደጋፊዎቹ የሚያስተላለፈው መልእክት እንግዲህ በጋራ ይህንን ጨዋታ እናድርገው፣ በጋራ ወደምንፈልገው አቅጣጫ እንጓዝ ነበር። አድርገውታል። ግን ደግሞ ከደጋፊው ጋር ተያይዞ በጣም ብዙ የምናነሳቸው ጥያቄዎች ትላንትና ነበሩ። በተለይ ደግሞ ነገሮች ሳይሰሩ ሲቀሩ ማለት ነው እና እንደ ቡድን የትላንትናው ጨዋታ ሌላ ያስመለከተን ነገር ካለ የአርሰናል ቡድን ባለፉት ጊዜያት እንዴት እንደ ቡድን ኢቮልቭ እንዳደረገ ነው። ምክንያቱም ይሄ ቡድን ትላንትና የተጫወተው ያለ ቡካዮ ሳካና ያለ ማርቲን ኦዴጋርድ ነው። ያለ ማርቲን ኦዴጋርድን ያለ ቡካዮ ሳካ ይህንን ቡድን ማሰብ በፍጹም የሚቻል አይመስልም ነበር። በተለይ ደግሞ ከፈጠራው አንጻር እርግጥ ትላንትና ብዙ የፈጠሩበት ጨዋታ አይደለም። እንደ ምክንያት ሊነሳ የሚችለው ከነዚህ ተጫዋቾች አለመኖር ሌላ ያው ቸልሲ የተከተለው የጨዋታ ቅንቅር ነው። ግን ደግሞ እነዚህ ተጫዋቾች ኖረውም የአርሰናል ፈጠራ በጣም ጥያቄዎች ያሉበት ነው። ያም ቢሆን ግን እነዚህን ተጫዋቾች ከስብስብ ውጭ አድርጎ ማሰብ ለአርሰናል ከባድ ይመስል ነበር። ግን ደጋፊው በራሱ በእነዚህ ተጫዋቾች አለመኖር የሆነ አይነት የስሜት መረበሽ ውስጥ ገብቶ አልታየም። ከጨዋታው በፊት እንደዚህ ያሉ ነገሮች ሌላ ጊዜ ይታዩ ስለነበረ ነው ይህንን እምለው። ለዚህ በጣም አስፈላጊ ተጫዋቾቹ በሌሉበት አጋጣሚ እንኳ ባለው ጥልቅ ስብስብ መጫወት እንደሚችል ደጋፊው ማመን ጀምሯል ማለት ነው። በእርግጥ ቸልሲም ያለ ሪስ ጄምስ፣ ፔድሮ ኔቶ፣
ምናምን አይነት ተጫዋቾች ነው ጨዋታውን የጀመረው። እነዚህ የፊትነስ ችግር የነበረባቸው ተጫዋቾች ናቸው፣ እንደ ባይኖ ጊተንስ አይነት ተጫዋቾች። ከዛ በተረፈ ኮል ፓልመር ከተጠባባቂ ወንበር ነው የተነሳው። ስቴቫው ልክ እንደዚሁ ከተጠባባቂ ወንበር ተነስቶ ነው የተጫወተው እና በዚህ ምክንያት አሰልጣኙን በባክ ፋይፍ ለመጫወት ወስኗል። በእርግጥ የእነዚህ ተጫዋቾች አለመኖር ነው በባክ ፋይፍ እንዲጫወት ያደረገው የሚለው ራሱን የቻለ ጥያቄ አለው። ምክንያቱም አሰልጣኙ እንግዲህ እንደ ሀሳብ ያነሳው አርሰናልን ፕሬስ ለማድረግ ብንሞክር በብዙ ቁጥር ላይ የሜዳ ክፍል ላይ የመጀመሪያ ጎል የማግኘት ሙከራ ብናደርግ ምናልባት አርሰናል ጎል ያስቆጥርብንና እንሸነፍ ይሆን ነበረ። ስለዚህ የመጀመሪያው እቅድ የአርሰናልን የጨዋታ ቀን እቅድ ማበላሸትና ብዙ እድሎች እንዳይፈጥር ማድረግ ነው። ከዛ በኋላ ጨዋታው ወደ ኋለኛው ምዕራፍ ሲሸጋገር አርሰናልን በመልሶ ማጥቃት የማሸነፍ ወይ ደግሞ አርሰናል ላይ ጎል የማስቆጠር ሀሳብ ይዞ ነው። ለዚህ ነው እንግዲህ ይህንን ሀሳብ በተለየ መንገድ እንሞግታለን እምለው። ለማንኛውም እዚህ ጨዋታ ላይ አርሰናል መሆኑ ቸልሲ ኮምፕሌን ያደረጉባቸው አጋጣሚዎች ነበሩ። የፍጹም ቅጣት ምት ይገባናል ያሉባቸው አጋጣሚዎች ነበሩ። ግን ደግሞ የፍጹም ቅጣት ምት ጥያቄዎቻቸው ኮምፕሌን ያደረጉባቸውም አጋጣሚዎች እንደየቡድኖቹ ማጉረምረም የተለየ መልስ ይዘው አልመጡም። በጨዋታው ይሄ ትኩረት የሚስብ አንድ ነገር ነበር። ሌላኛው ግን ቅድም ያልኩት እዚህ በኤምሬትስ የነበረው የድጋፍ አሰጣጥ ነው። በተለይ አርሰናል ጎል ሳያስቆጠር ሲቀር ምንም እንኳ በድምር ውጤት እየመራ ቢሆንም ኤምሬትስ ውስጥ የታደሙት ደጋፊዎች እንደተለመደው ሲቁነጠነጡ እረፍት አልባ ሆነው ሲታዩ ነበር እና ይህንን ደግሞ የቸልሲ ደጋፊዎች በሚገባ ያጤኑት ይመስላል እና በዚህም ምክንያት ይሄ ላይብረሪ ነው ወይ ኢዲስ ላይብረሪ አይነት መዝሙር ህብረ ዜማ ሲዘምሩ ነበር እና የአርሰናልና የኤሚሬትስ ነገር ምናልባት እንደው ትላንትና ጎል ተቆጥሮበት ቢሆን ደግሞ ወደ ምን ሊያመራ ይችላል የሚለው በጣም ሐሳቢ ነው። ምንም እንኳን ሚኬል አርቴታ አብረን እስከ መጨረሻው ኢንጆይ እናድርገው ምናምን አይነት አስተያየት እየሰጠ ከጨዋታውም በኋላ ደጋፊው በጣም ኤክሰፕሽናል ነበር ምናምን በሚል ደጋፊውን ለማመስገን እየሞከረ ነገሩ ይሸፈን እንጂ ነገሮች የተበላሹ ሲመስሉ ነገሮች በሚፈልጉት መንገድ ያልሄዱ ሲመስሉ ግን ደጋፊዎች የሚያሳዩት ባህሪ በጣም አጠያያቂ ነው። ለዚህ ነው ይሄንን የቸልሲ ደጋፊዎች አጤነውት ኢዲስ ላይብረሪ ይሄ ቤተ መጻሕፍት ነው ወይ ላይብረሪ ነው ወይ የሚል መዝሙር እንዲዘምሩ ያደረጋቸው። ያው ኋላ አርሰናል ነገሩን መቀየር ስለቻለ ካልሆነ በስተቀር ለቸልሲ ምናልባት ሜዳ ላይ ካየነው ነገር አንጻር ነው መሻሻል የታየው ልክ አንድ ሰዓት ያክል እንደተጫወቱ ስቴቫውን እና ኮል ፓልመርን ቀይሮ ሲያስገባ ነው። በእርግጥ አርሰናል እነዚህንም ተጫዋቾች ለመቆጣጠር አልተቸገረም። ግን ደግሞ መጀመሪያ ሃቶና ዴላፕ ሜዳ ላይ ከነበሩበት ጊዜ በተሻለ ጥሩ ለመጫወት ሞክረዋል። እዚህ ጨዋታ ላይ ሌላ ትኩረት የሚስበው ነገር ያው እንደ ሁልጊዜ ሁሉ የዚህ የማርክ ኩኩሬያ ነገር ነው። በጣም አግሬሲቭ አፕሮች የሚከተል ተጫዋች ስለሆነ በተለይ ከቡካዮ ሳካ ጋር በተቃራኒው ሲጫወት የአርሰናል ደጋፊዎች በጣም አብዝተው የሚጮሁበት ተጫዋች ነው። ሁልጊዜም ቢሆን ፈተናዎቹን ለመወጣት የሚሄድበት ርቀት ግን በጣም ሊደነቅ የሚገባው ነው። በጣም አግሬሲቭ አፕሮች ይከተላል እና ይሄ ትላንትናም ቢሆን በድጋሚ ሊያደርገው የሞከረው ነገር ነው። ግን ደግሞ ከማዲዌኬ አንጻር ይህንን የኩኩሬያ ነገርን ይወካልን ትላንትና በጣም በጎ ነገሮችም ጭምር ማዲዌኬ ሜዳ ላይ ያሳየበት ነው። ምክንያቱም ልክ እንደ ቡካዮ ሳካ ሁሉ እሱም ላይ አግሬሲቭ አፕሮች ነው ኩኩሬያ ለመከተል ይሞክር የነበረው። ግን ደግሞ እንደ ሊድሱ ጨዋታ የመጨረሻ ኳሶቹ ያማሩ እንኳን ባይሆን በቂ ስፔስ ለራሱ በመፍጠር ኩኩሬያን የመፈተን ሙከራው እንዲሳካ ለማድረግ ሩጫዎቹን የሚጀምረው ወይ ደግሞ ኳስ ለመቀበል ጥረት የሚያደርገው በጣም ወደ ጥልቅ እየሄደ ነበር እና ይህንን በማድረግ ኳስ የመግፊያ አማራጭና የማሰብ አማራጭ ለራሱ ይፈጥራል። በንጽጽር እንዳልኩት እንደ ሊድሱ ጨዋታ ሳጥን ውስጥ የሚያሻግራቸው ኳሶች ጥራት ባይኖራቸውም ወይ ደግሞ አሁንም የዚህ የመጨረሻ ኳሶቹ ጉዳይ ጥያቄ ቢሆንም ግን ደግሞ ለራሱ ክፍተት ከመፍጠርና ኳሶችን የማሻገር ነጻነት ከማግኘት አንጻር ግን የተሻለ አድርጓል ብሎ መናገር ይቻላል። ለቸልሲ ግን ውሳኔዎቹ በጣም የዘገዩ ይመስላሉ።
በጣም ጥሩ ቦታ ላይ የቅጣት ምት አግኝተው ነበር። ይህንን የቅጣት ምትም ሳይጠቀሙበት ቀርተዋል። እዚህ የቅጣት ምትም ጋር ቅድም በነገራችን ላይ ያልኩት ኮንትሮቨርሲ ነበር፣ የፍጹም ቅጣት ምት ይገባኛል አይነት ጥያቄ ማለት ነው እና ይሄ በዳኛው ተቀልብሷል። መጨረሻ ላይ ጎል ለማግባት ያደረጉት ሙከራ ግን እንዳልኩት ፍሬ አላፈራም። ይዞባቸው የመጣው ሌላ መዘዝ ነው። በቀድሞ ተጫዋቻቸው ጎል እንዲቆጠርባቸው ሆኗል። ለአርሰናል ደጋፊዎች ጨዋታው የሚያዝናና አይደለም። የመጨረሻው የጨዋታው ውጤት ግን የሚያዝናና ነው። ለቸልሲ ደጋፊዎች ጨዋታው የሚያዝናና አይደለም። መጨረሻ ላይ ያዩትም ነገር የሚያዝናና አይደለም። እንግዲህ በአንዱ ፍጻሜ ላይ ደርሰዋል። ሌሎች ውድድሮች ይቀሯቸዋል። በፕሪሚየር ሊጉ መሪ ናቸው። በሻምፒየንስ ሊጉ 8ቱንም ጨዋታዎች አሸንፈዋል። በኤፍኤ ካፕ ረዥም ርቀት የሚሄድ እድል አላቸው። ቸልሲ ግን ያው በዚህ ውድድር ዘመን እንግዲህ እንደ ቡድን ላሳካው እችላለሁ ብሎ ካሰባቸው ዋንጫዎች ካንዱ ወደ ኋላ መቅረት፣ ወደ ፍጻሜ ማለፍ ሳይችል ቀርቷል። ምን ያክል ለአርሰናል ወሳኝ ነው የሚለውን ነገር ይሄ ጨዋታ ወይ ደግሞ ወደ ፍጻሜ ማለፍ እኔ ካልን የጨዋታውን ወሳኝነት በጣም በተለየ መንገድ እንድናጎላ እንገደዳለን። ምክንያቱም ይሄ ቡድን በጣም በብዙ አጋጣሚዎች ወደ ፍጻሜ ማለፍ እየፈለገ ያላለፈባቸው ጨዋታዎች ጥቂት አልነበሩ። ጨዋታው በካራባኦ ካፕ ፍጻሜ ከማለፍ ጋር ብቻ በዚህ ረገድ ሊገናኝ ይችላል። ግን ደግሞ ከዚህ በተለየ መንገድ ያለፉት 6 ዓመታት ፍጻሜ ላይ መድረስ ያልቻሉበት ስለነበረ ለፍጻሜ ማለፍ በራሱ እንደ ቡድን ለቡድኑ ያለፉት ዓመታት ጥረት፣ ለቡድኑ ያለፉት ዓመታት እድገት ጥሩ ማሳያ ነው። ስለዚህ ራሳቸውን ፕሩቭ ማድረግ ካለባቸው፣ ክሩም በጥሰው የሆነ ነገር ማሳካት ካለባቸው እንደዚህ ባለው መድረክ ማድረግ ይኖርባቸዋል። ምክንያቱ ደግሞ ከዚህ ስብስብ ቡካዮ ሳካ ብቻ ነው የ2020 የኤፍኤ ካፕ ፋይናል ድል ላይ ያው ቸልሲን ያሸነፉበት ማለት ነው የሚኬል አርቴታ ብቸኛ ዋንጫ። በእርግጥ 2023 ኮሚኒቲ ሺልዱን አሳክተዋል። ግን እንደው ምናልባት እንደ ሜጀር ዋንጫ ካየ ነው ኤፍኤ ካፑን ነው የምናየው እና ቡካዮ ሳካ ብቻ ነበረ የጨዋታ ቀን ስብስብ ውስጥ ቋሚ ሆኖ የነበረው። ከዛ ውጪ አብዛኞቹ ተጫዋቾች ማንቸስተር ሲቲን ያሸነፉበት የ2023 ኤፍኤ የኮሚኒቲ ሺልድ ፍጻሜ ላይ ነበሩ። ስለዚህ በጥቅሉ እነዚህ ተጫዋቾች በጋራ እንደዚህ ያለ ፍጻሜ ላይ ራሳቸውን ሲያገኙ ቡድኑ እየሰራ ላለው ነገር ወይ ደግሞ በጥቅሉ እየሄዱ ላሉበት መንገድ የሆነ አይነት ማስተማመኛ የሚሰጥ ነው። ስለዚህ እነዚህን አጋጣሚዎች ሼር ያደርጓቸዋል። ይህንን ኤክስፒሪየንስ ሼር ያደርጉታል እና ለብዙ ትልልቅ ነገሮች መንደርደር ይችላሉ የሚባለው ለዚህ ነው። ያ ብቻ ሳይሆን እንደው የዚህ የሴሚፋይናል እርግማን እንዳለ ሆኖ አርሰናል ለመጨረሻ ጊዜ በዚህ የካራባኦ ካፕ ውድድር፣ በዚህ የሊግ ካፕ ውድድር ዋንጫ ያነሳው በ1993 ነው እና እድሜያቸው ከ30 በታች የሆኑ የአርሰናል ደጋፊዎች አርሰናል በዚህ መድረክ ዋንጫ ሲያነሳ በፍጹም አይተውት አያውቁም። ይልቁን ስብራቶች አሉባቸው። በጣም ትራውማቲክ የሆኑ የፍጻሜ ጨዋታዎችን አድርገዋል። ለምሳሌ 2007 ከቸልሲ ጋር፣ 2011 ከበርሚንግሃም ጋር፣ 2018 ደግሞ ከማንቸስተር ሲቲ ጋር ፍጻሜ ላይ ሲገናኙ ሚኬል አርቴታ የፔፕ ጓርዲዮላ አሰልጣኞች ቡድን አባላት ውስጥ አንዱ ነበር፣ ወይ ደግሞ የፔፕ ምክትል ነበር። ስለዚህ ሲቲን ከሆነ ፍጻሜው ላይ የሚያገኙት እንግዲህ ሲቲ ዛሬ ይጫወታል ከኒውካስል ጋር፣ የ2 ጎል አድቫንቴጅ አለው። ስለዚህ ሲቲን መበቀል የሚችሉበት አጋጣሚ ያገኙ ማለት ነው። ኒውካስልን ደግሞ ከሆነ የሚያገኙት ሴሚፋይናል ላይ ባለፈው ውድድር ዘመን ያሸነፋቸው ኒውካስል ስለሆነ ኒውካስልን የሚበቀሉበት በጣም ጥሩ አጋጣሚ ያገኙ ማለት ነው። ለማንኛውም ግን ማርች 22 ለሚደረገው ፍጻሜ ማለፍ እነዚህን ሁሉ ነገሮች፣ እነዚህን ሁሉ ስብራቶች የሚጠግን የወደቁበትን ሁሉ እንዳያስቡ የሚያደርግ በጣም ጥሩ አጋጣሚ ስለሆነ ለአርሰናል እጅግ በጣም አስፈላጊ ነበር። ቅድም እናየዋለን ያልነው የዚህ የቸልሲው አሰልጣኝ የጨዋታ ቀን ዕቅድ ጉዳይ ከዚህ ጨዋታ ጋር በጣም መነጋገሪያ ርዕስ ሆኗል። ምክንያቱም ቸልሲ በ4-2-3-1 ፎርሜሽን ነው ሲጫወት የምናውቀው እና አሰልጣኙ ግን በትላንትናው ጨዋታ በአንድ በኩል የአርሰናልን ማጥቃት ለመገደብ፣ በሌላ በኩል ደግሞ በጉዳቶች ምክንያት በሚመስል መንገድ ተጫዋቾቹን ለውጧል
እንግዲህ እንዳልኩት ቅድም ጄሚ ባይኖ ጊተንስ ፔድሮ ኔቶ ምናምን የፊትነስ ኢሹ ነበረባቸው። ኤስቴቫኦ በግላይ ጉዳዮች ምክንያት እረፍት ተሰጥቶት ነበረ እና ገና ከእረፍት መምጣቱ ነው። ስለዚህ ያው አይነተኛ የመስመር ተጫዋች እጥረት ነበረበት። ምናልባት ይህ አስገድዶት ሊሆን ይችላል የጨዋታ ቀን እቅዱን የቀየረው። ግን ቅድም እንዳልኩት ከአሰልጣኙ አስተያየት አንጻር እንደው ነቅለን ብንወጣና ብንጫወት የሆነ ነገር ብናደርግ አርሰናል ዋጋ ያስከፍለናል የሚል አስተያየት ሰጥቷል እና በግልጽ እንደውም ያለው ከሜዳ ውጭ ስትጫወት ሜዳውን ሁሉ ፕሬስ ለማድረግ የሞከርክ 2-0 ብትመራ በፍጹም ስሜት አይሰጥም። ለዚህ ከአንድ ሰዓት በኋላ ፓልመርና ስቴቫውን አስገባኋቸው። ጨዋታው ተከፈተ እና ሳጥን ውስጥ እድሎች አግኝተን ነበረ እና እንደውም ስቴዲየም ውስጥ ቅድም እኔም እንዳልኩት ጨዋታውን ልንቀለብሰው እንደምንችል ማሰብ ነበር ወይ ደግሞ እንደዚህ አይነት ስሜት ነበረው ስቴዲየሙ ብሏል። የፈለግነውን ነገር አላሳካንም፣ ግን ያላሳካነው በጌም ፕላናችን ምክንያት አይደለም የሚል አስተያየት ሰጥቷል እና ያው ሁሉንም ነገራችንን ወደፊት ባስጠጋንበት አጋጣሚ ነው ጎሉ የተቆጠረው። እኔም ተንታኝ ነበርኩኝ ብሏል እና አሁን እዚህ ጨዋታ ላይ ሁሌ እንደምለው ያው መተንተን ቀላል ነው። በስሜት ልትናገር ትችላለህ። ለምሳሌ ጨዋታውን ለማጥቃት ብንሞክር ላይኛ የሜዳ ክፍል ላይ ብንገኝ ኖሮ 2 ጎል ተቆጥሮብን ምን እየሰራ ነው? ምን እያደረገ ነው? ሚሰራውን አያውቅም ነበረ። ሚሰራውን አያውቅም እንዴ ልባል እችል ነበረ። ይሄ የስራው አንድ አካል ነው። የስራው አንድ አካል ጨዋታዎችን ሉዝ ማድረግ ይጨምራል። ትተቻለህ፣ ብታሸንፍ ደግሞ በጣም ጂኒየስ ነው ይሉሃል አይነት አስተያየት ሰጥቷል። ስለዚህ ከዚህ የአሰልጣኙ ሐሳብ እኔ የምረዳው በጨዋታው የመረጠው ፎርሜሽን እንዳልኩት ከዚህ ከተጫዋቾች ፊትነስ ጋር የተያያዘ የሆነ አይነት መልክ እንኳን ቢኖረው ግን ደግሞ የአርሰናልን ማጥቃት ከመፍራት ወይ ደግሞ ኤሚሬትስ ላይ የሚጫወተው አርሰናል በማጥቃት ይጎዳኛል ብሎ ከማሰብ ጭምር የመጣ ነው። ለዚህ ነው አሁን ይሄ ጥያቄ ሊያስነሳ ይገባል ብዬ የማስበው። ምክንያቱም ቸልሲ 3-2 የመጀመሪያውን ዙር ጨዋታ ተሸንፏል። ስለዚህ ወደ ኤሚሬትስ ሲመጣ መጠንቀቅ የለበትም የሚል እምነት ባይኖረኝም ቡድኑ ከተሸነፈ በኋላ ስለሆነ እንደው አሰልጣኙም እንዳለው የምናወራው የሚያጣው ነገር እንደሌለ ቡድን ግን መጫወት ነበረበት ብዬ አስባለሁ። አሰልጣኙ ይህንን ለማድረግ የሞከረው ከ60 ደቂቃ በኋላ ነው። መርፈዱን አይተናል። ጥቅም አልነበረውም አለለም። ምክንያቱም በመጀመሪያው አጋማሽ አርሰናል በጣም ተገድቦ ነበር ያየ ነው። ያው ዮኬሬሽ ሰርቪስ ላይ ጥገኛ የሆነ ግልጋሎት ላይ ጥገኛ የሆነ አጥቂ ነው። ለዮኬሬሽ ምንም አይነት ግልጋሎት እንዳይሰጥ ማድረግ ችሏል። ይልቁን በረዣዥም ኳሶች ገብርኤል ማርቲኔሊ ሊያስሮጡት ሙከራ አድርገዋል። ግን ደግሞ ማርቲኔሊ በጣም ኢፌክቲቭ ሆኖ እነዚህን እድሎች ወደ ጎልነት መቀየር አልቻለም። ለዚህ አርሰናል መስመሮች ላይ ኦቨርሎድ እንዳይፈጥር የቁጥር ብልጫ እንዳይኖረው ምናምን አድርጓል። ያው ኋላ ላይ ከሀቨርትዝም ተቀይሮ ከገባ በኋላ የቸልሲ አፕሮች ከተቀየረ በኋላ በእርግጥ እነዚህን ኦቨርሎዶች በተለይ በግራ መስመር አርሰናል ለመፍጠር ሞክሯል። በቸልሲ የቀኝ በአርሰናል የግራ ግን ደግሞ መጀመሪያ ላይ በቸልሲ አፕሮች ምክንያት ይህንን ማድረግ አልቻለም ነበር። ሶስተኛ የሜዳ ክፍልም ላይ በጣም ብዙ ተጽዕኖ መፍጠር አልቻለም ነበር። ግን ያው ይሄ ሶሊዲቲ ይሄ የመከላከል ጥንካሬ ማጥቃቱን ሰውቶታል። አት ዘ ኤክስፔንስ ኦፍ መከላከል ማጥቃቱ ተሰውቷል እና ደግሞ በድምር ውጤት እየተመራ ለነበረ ቡድን ስለሆነ ይሄ ብዙ ስሜት አይሰጥም። ያው ማርሽ ለመቀየር ሙከራ ያደረገበት ሰዓት እንዳልነው ስለረፈደ የቅርጹ ለውጥ የሆነ አይነት ተስፋ ቢሰጥም ጨዋታውን መቀየር ግን ሳይችል ቀርቷል እና እዚህ ላይ በጣም ብዙ የምናየው ነገር አለ። ለምሳሌ ቸልሲ የአርሰናልን ማጥቃት መፍራቱ የአርሰናልን ማጥቃት ማክበሩ አንድ ነገር ነው። ግን ደግሞ የአርሰናልን ማጥቃት በመፍራት እና ጥቅጥቅ ብሎ በመከላከል አርሰናል ላይ እድል መፍጠር አለመቻል፣ በተለይ ደግሞ አርሰናል በጣም ኢምፕሬሲቭ የተከላካይ መስመር እንዳለው ከማሰብ ጋር ሚዛኑ ይዛባል። ምክንያቱም አርሰናል በጣም ጠንካራ የተከላካይ መስመር ያለው ቡድን ነው። ስለዚህ በጣም ብዙ ተጫዋቾቹ ነው ደግሞ በባክ ፋይፍ የተጫወተ መከላከል ላይ ትኩረት ያደረገ የራሱን ሳጥን መከላከልን ዓላማው ካደረገ ቡድን ጋር ሲጫወት የአርሰናልን መከላከል የበለጠ ቀላል ያደርገዋል እና በዚህ ረገድ እንግዲህ ሮሴኒየር የተከተለው እቅድ
ትንሽ ጥያቄ የሚያስነሳ ነው። የአርሰናልን ማጥቃት የመፍራቱን ወይ ደግሞ በማጥቃት አርሰናል ይጎዳናል ብሎ የማሰቡን ያክል ተጫዋቾች ደግሞ ቀይሮ እስኪያስገባ ድረስ የራሱን ቡድን ተከላካዮች አለማመን አይነት ተደርጎ ሊወሰድ ይችላል። ለሚኬል አርቴታ ከጨዋታው በኋላ እንዳለው እንግዲህ በጣም ደስተኛ ነው በማለፋቸው። ካይ ሃቨርትዝ ጎል በማስቆጠሩ ደግሞ ደስታው ወሰን እንዳጣ ተናግሯል። ጀማሪዎቻችን፣ ጨራሾቻችን፣ ስታፉ ስቴዲየም ውስጥ የነበረው ነገር ሁሉ አስማታይ ነው ብሏል እና በዚህ ምክንያት ተደስቻለሁ። ወደ ዌምብሌይ ትኬት መቁረጣችን በጣም ስሜት የሚሰጥ ነው ይገባናልም ብሏል እና ከቸልሲ የጨዋታ ቀን እቅድ አንጻር ነገሮች ሊከብዱን እንደሚችሉ አስቤያለሁ እና ማሪጅኑ በጣም እንደሚጠብም ግልጽ ነበር፣ ግን ደግሞ ደጋፊዎች ከኋላችን ነበሩ ብሏል። ይሄ በእርግጥ ያው የሚያጉረመረሙት ምን ያክል ናቸው የሚለውን ማየት ይፈልግ ይሆናል፣ ግን ቅድም ካነሷቸው አጋጣሚዎች አንጻር የሚያጠያይቅ ነው። ግን አሰልጣኙ ያው ደጋፊዎቹን እያመሰገነ ከነሱ ጋር እንዲሆኑ ከማድረግ ውጭ ምንም አማራጭ የለው እና ሌላ አርቴታ ያነሳው ነገር ካለ ያው ሌት ኪክ ኦፍ ነው፣ ዝናባማ ነው፣ በጣም ኃይለኛ ንፋስ ነበረው፣ ይቀዘቅዛል። ስለዚህ እንደዚህ ባለ ጨዋታ ያው እንደዚህ የሚያሞቅለል ያስፈልገን ነበር ብሏል እና ይህንን ማሳካት መቻል በጣም ትልቅ ድል እንደሆነ ሚኬል አርቴታ ተናግሯል። ሌላ ከጨዋታው ጋር ተያይዞ ምናልባት አስተያየት ከሰጡት ሰዎች መካከል አንደኛው ዴክላን ራይስ ነው። ዴክላን ራይስ በመከላከል በጣም ብዙ ያበረከተበት ጨዋታ ነው፣ ግን ደግሞ የመጨረሻውን የጎል ኳስ እስኪሰጥ ድረስ ከኳስ ጋር እንደ ሌሎቹ ቀናት አይነት ምቾት አልነበረውም። አንዳንድ ጊዜ መታገስ ሲያቅተው ቶሎ ቶሎ ኳሶች ወደፊት ለማሻማት ሲሞክርና ኳሶቹ በታሰበው ልክ ተጽዕኖ ሳይፈጥሩ ሲቀሩ ተመልክተነዋል። ያው እንግዲህ ይሄ የጨዋታው ባህሪ ያስገድዶት ያደረገው ሊሆን ይችላል፣ ጫና ያመጣው ሊሆን ይችላል፣ ግን ደግሞ መጨረሻ ላይ ጎሉ ለመቆጠሩ ምክንያት ሆኗል። እንደዚህ በማድረግ ነው እንግዲህ የአርሰናልን መጥፎ አጋጣሚ መስበር የቻሉት። ይገባናል ብሏል ድሉ ዴክላን ራይስ። ይህንና መሰል ፈተናዎችን ለማለፍ ነው የተሰራ ነው። ባለፉት 3-4 ዓመታት ይህንን ለማድረግ ረዥም ጉዞ መምጣት አስፈልጎናል። የቸልሲ የጨዋታ ቀን እቅድ መቀየር፣ ፎርሜሽን መቀየር ነገሮችን አክብዶብን ነበረ፣ ግን በጣም ጠንካራ የተከላካይ መስመር አለን የሚል ሀሳብ አንስቷል እና በጣም እንደ ቡድን እንደ ግሩፕ ይህንን አጥብቀን ፈልገነዋል እና ለየትኛውን ፈተና ማንም ቢመጣ ዝግጁ ነን እና ደግሞ ይገባናል። ባለፉት ዓመታት እየሞከርን ካለማሳካታችን የመጣ በዚህ ውድድር ዘመን የተለየ መቀጣጠል ውስጣችን አለ። እስከ መጨረሻው በምንፎካከርባቸው ውድድሮች ሁሉ የመሄድ የሚል አስተያየት ሰጥቷል ዴክላን ራይስ። እርግጥ ይህንን በካራባኦ ካፕ አድርገውታል። በሌሎቹ ውድድሮችስ ምን ያክል ርቀት ይሄዳሉ የሚለውን ነገር እናያለን። እንግዲህ በትልቁ ይሄ የአርሰናል ደጋፊዎች የሚጠብቁት ነገር ነበር። በጥቅሉ ግን በሁሉም ውድድሮች በሚኬል አርቴታ ስር የነበረባቸው የዚህ የሴሚፋይናል እርግማን ትላንትና ተሰብሯል። ከዚህ ቀደም በዩሮፓ ሊግ ከቪያሪያል ጋር፣ ከሊቨርፑልና ከኒውካስል ጋር በሊግ ካፕ፣ በሻምፒየንስ ሊግ ደግሞ ከፓሪስ ሳን ዠርማን ጋር እንደዚህ ባለ መድረክ እየተሸነፉ ወጥተዋል። ይህንን መቀልበስ አርቴታ እንዳለው ብዙሃን መገናኛዎችም እንዳስተጋቡት ለዚህ ስብስብ በጣም ብዙ ነገሮች የማሳካት አቅም እንዳለው ለሚነገርለት ወጣት ቡድን ትልቅ ስንቅ የእውነት ሊሆን ይችላል። እንግዲህ ምን ይዞ ይመጣል የሚለውን ነገር እናያለን። በቀጣዩ ቅዳሜ ከሰንደርላንድ ጋር በሊጉ ይጫወታሉ። በቀጣዩ ወር ደግሞ የሲቲን ወይ ደግሞ የኒውካስልን አሸናፊ በካራባኦ ካፕ ፍጻሜ ዌምብሌ ላይ ያገኛሉ። ለአሁኑ ግን ማለት የምንችለው ለቡድኑ እንዳልኩት በጣም አስፈላጊ የሚባል ድል ነው። ጨዋታውን ያሸነፉበት መንገድ፣ ጎሉን ያስቆጠረላቸው ተጫዋች፣ የተጋጣሚያቸውም አይነት ከአንገታቸው ቀና እንዲሉ የሚያደርግ ነው። እናንተ ምን ይሰማችኋል? ስለ ጨዋታው ምን ትላላችሁ የሚለውን ልታጋሩን ትችላላችሁ በአስተያየቶቻችሁ። ከልብ እናመሰግናለን አብራችሁን ስለነበራችሁ፣ ከኛ ጋር ስለቆያችሁ። በሌሎች ጉዳዮች እመለሳለሁ። ሰላም ሁኑ።